እኔን ታሪክ መስማት ትፈልጋላችሁ? ኦኬ፣ ታብታብ አድርጉ። ኦኬ ሶ እንግዲህ እኔ ያሳለፍኳቸውን ነገሮች ልንገሯችሁ። ምናልባትም ፕሮግራሙ ምን እንደሚመስልም በዛው ሀሳቡ ምን እንደሆነም ጭምር ማለት ነው። እሺ ከትውልዴ ቦታ ልጀምርላችሁ። እኔ በምስራቅ ፀሐይ በአንድ ወቅቱ ፍጮች ጭጭጭ በሚሉበት ሰዓት በአንድ ትንሽ ከተማ ውስጥ ሀረርጌ በምትባል ቦታ ውስጥ በልዩ ስሟ ደግሞ አሰበ ተፈሪ ወይም ጭሮ ከተማ በሚባል 01 አካባቢ ባህር ዳር የሚባል ሰፈር ውስጥ በ1977 ዓመተ ምህረት ከሌሊቱ 11 ሰዓት ተኩል ላይ ወደዚህ ምድር ተቀላቀልኩ። ጥይት አልነበረም፣ አልተተኮሰም። ግን የሆነ ነገር ልብስ እንደተኮሱት እዚህ ላይ ፋዘር ልብስ ተኩስ ከበተልኮስ ነበር እና ጥይት አልነበረም የዛን ጊዜ። እና ምንድነው እሱ እኔ ያው የልጅነት ጊዜን ያሳለፍኩት ክፍለ ሀገር ላይ ነው እንደነገርኳችሁ። ጭሮ ወይም አሰበ ተፈሪ በጣም ሞቅ ያለች ከተማ ነች። ወደ ድሬዳዋም ወደ ሀረርም ስታልፉ የምታገኟት ከተማ ነች። አብዛኛውን ከአዲስ አበባ የሚመጡ ለቁልቢም ለተለያየ መንገድ ሲያልፉ በኛ ከተማ ላይ ነው አልፈው ወደ ቁልቢ ወደ ንግስ የሚካሄደው ወይም ወደ ድሬዳዋ ወደ ሀረር የሚገባው ማለት ነው። ሶ እዛች ከተማ ላይ እንግዲህ እዛ ነው የተወለድኩትኝ። በዚህ አጋጣሚ እናታችን 7 ልጆች ነበሯት። 7 ልጆች ነበሯት። ከሰባቱ 4ቱ ልጆቿ በጣም የሚያሳዝን ነገር ነው የምነግራቸው፣ የምር ማለት ነው። 9 ወር አርግዛቸው ሲወለዱ ይሞታሉ። ሲሪየስ ነው የምነግራችሁ፣ ትክክለኛ ታሪኬን ነው ማወራችሁ። 7 ልጆች ነበሯት። 9 ወር አርግዛ አስቡት እንግዲህ 9 ወር ሙሉ ደህና ሆነው ሲወለዱ ይሞቱባታል። በቃና ኦልሞስት ወደ 4 ልጆች እንደዛ አጣች፣ ከኛ በፊት የነበሩትን ማለት ነው። ከዛን ምን ሆነ? የእኛን የቤቱን ታላቅ ወንድማችንን ተገኔ ይባላል፣ ታላቅ ወንድሜ ማለት ነው። ሶ እሱ ተረገዘና ሲወለድ የስለት ልጆች ነን ተስላ ነበረ ምናምንና ሰርቫይቭ አደረገ። እንግዲህ ከ4 9 ወር እንግዲህ አስቡት 4 ዓመታቶችን ተስፋ ባለመቁረጥ ውስጥ እናቴ እንግዲህ እንደዚህ አይነት መከራ ሲደርስባት፣ ያው በእኛ ባህል ደግሞ ብዙ ነገር ይባላል አይደል? ኢትዮጵያውያን ስትሆኑ እንደዚህ ነው፣ የሳይን ነው፣ እንደዚህ ነው፣ እንትን አለበት ምናምን በቃ የሆኑ ነገሮች ይሰጣል እና ለሴቶች ደግሞ ያስጨንቃል ያ ነገር። ሶ በመጨረሻ ላይ የእኛን ቤት እንግዲህ ተገኔ ሲወለድ በህይወት ተወለደ እና ሰርቫይቭ አደረገ። ሶ ምን አይነት ስም ተሰጠው? ተገኔ የሚለው ስም ተሰጠው ማለት ነው። ተገን ሆነኝ ከዚህ በኋላ አይሞትብኝም በሚል ተስፋ ውስጥ ተገኔ ተባለ ማለት ነው። ተገኔ ይባላል ትልቅ ወንድሜ፣ አሁን አሜሪካ ነው የሚኖረው። ተገኔ የሚለው ስም ተሰጠው ማለት ነው። ዜን ሁለተኛ ተረገዘና ደግሞ አሁንም የእግዚአብሔር ነገር በሰላም ተወለደ፣ ሰርቫይቭ አደረገ ማለት ነው ሁለተኛው። ስለዚህ ሁለተኛ ወንድሜ ስሙ ደግሞ ወንድ ነው፣ እሱም ተካበ ተባለ። ተካበ የሚለው ትርጓሜ የተሰጠው በቃ የሚሞትብኝ ሰው የለም፣ ተክቧል፣ በቃ ማህፀኔ ለምልሟል፣ ከዚህ በኋላ ልጆቼ በህይወት ይኖራሉ የሚለውን ነገር ለማሳየት። ፋዘር አይራዳ ልጅ ነው በነገራችን ላይ፣ ቀላል ሰው እንዳይመስላችሁ። በእኔ ነው የወጣው። እኔ በሱ የወጣሁት ለካ እኔ ቀደምኩ መስሎኝ ነው። ምን ሆነ? ተካበ የሚለውን ስያሜ የተሰጠው
ተካበ ተባለ ማለት ነው። እሱ ደግሞ ክፍለ ሀገር ነው ያለው። እዛው ማስተሬት ዲግሪ ያለው ነው በትምህርታቸው። በነገራችን ላይ እሳት የበሉ ናቸው ወንድሞች። እኔ ትንሽ ማስፎግራቸው እንጂ ጎበዝ ናቸው እነሱ። ምን ሆነ? ተካበ ተወለደ። በየ2 ዓመት ጋፕ ውስጥ ነው ቤተሰብ መምሪያ ምናምን አባታችን የሚሰራ ነው የሚመስላችሁ። አራርቆ ሲወልድ ምናምን አጠቃቀም አንደኛ ነው። በየ2 ዓመት ነው የምንለያየው። በ2 ዓመት ልዩነት ውስጥ ተካበ ተወለደ። ሰርቫይቭ አደረገ ማለት ነው። ከዛን ከ2 ዓመት በኋላ ቀብራራው ልጅ እኔ መጣሁ ማለት ነው። እኔ መጣሁና ዱብ ስል እኔም ሰርቫይቭ አደረግኩ ማለት ነው። እልል አትሉም እንዴ? ከዛን ተስፋዬን አገኘሁ። ከዚህ በኋላ በህይወት ኖሩም አልኖሩም ተስፋዬን አግኝቻለሁ። በሱ ተስፋዬን እጥላለሁ። ይህኔ መከታ ብላ እንግዲህ እናትና አባቶቼ ተስፋዬ ያሉኝ። 3ታችንም ስማችን የሚጀምረው በተ ነው። ተገኔ፣ ተካበ፣ ተስፋዬ ቲስሪንን በ2 ዓመት ልዩነት እንለያያለን። ከትልቁ ወንድሜ ጋር 4 ዓመት ልዩነት፣ መካከል ካለው ጋር 2 ዓመት ልዩነት። 3 ወንዶች ነን። ከኔ በኋላ አንድ ልጅ ተወልዶ ሴም ቲንግ ድጋሚ እናቴ ሞተባት። ከኔ በኋላ የተወለደው ልጅ ሞተባት። ከዛም በኋላ በቃ አቆመች። እንግዲህ 3 ወንድሞች ብቻ ነው ያሉኝ። እህት የለኝም። ያው ሶሻል ሚዲያ ላይ ግን ብዙ እህቶች አላችሁኝ። እህት የለኝም። የልጅነት ጊዜያችንን በአሪፍ ነው ያሳለፍነው። ምናልባትም ነፃ ሆኜ እንዳድግ ነው የሆንኩት። ቤት ምን ገጠመን ግን? እኔ የ4 ዓመት ልጅ እያለው አባቴ ከዚያ ዓለም በሞት ተለየኝ። አባቴ ሞተ። ኦልሬዲ እኔ 4 ዓመት ልጅ እያለው አባቴ ሞተ ማለት ነው። ሲሞት እንግዲህ አስቡት፣ ለእኔ የ4 ዓመት ልጅ ስለ አባት ምንም የማውቀው ነገር አልነበረም። ሁሉም ሸክም እናታችን ላይ ብቻ ሆነ ማለት ነው። በዛ ጊዜ እንግዲህ እናታችን የቤት እመቤት ነች። አባታችን ነበር የሚሰራው፣ መብራት ኃይል ነበር የሚሰራው። እሱን አጣ ነው እና በጣም ከባድ ጊዜያቶች መምጣት ጀመሩ ማለት ነው። በጣም ከባድ ጊዜያቶች መምጣት ጀመሩ። እነዚህ ከባድ ጊዜያቶች ያው እኛ ሕፃን ስለሆንን ብዙም አናቅም፣ ግን ማዘሬ በቃ እኛን ለማሳደግ የበላችሁ መከራ ልነግራችሁ አልችልም። አይኖ የሁላችንም ቤተሰቦች በዛው መልኩ ያለፉ ብዙ ታሪክ ያለን ሰዎች አለን። ግን በቃ እናቴ ያልሞከረችው ስራ የለም። ብታምኑም ባታምኑም ከአባቴ በኋላ ልጆቼን ነው ማሳድገው ብላ እንግዲህ አስቡት። እኔ 4 ዓመት ህፃን ልጅ ሆኜ ነው ኦልሞስት አሁን 40 ነኝ፣ 41 ዓመት ምናምን። ከ36 ዓመት በፊት ነው ማወራችሁ። እናቴን ስታስቧት ደግሞ ሺዝ ያንግ የዛን ጊዜ ወጣት ነበረች። በጣም ብዙ ነገሮችን እንትን ለማለት ብቻ በተለያዩ ነገሮች ውስጥ ሰው ቤት ውስጥ በመቀጠር እንጀራ በመጋገር ልብሶች በማጠብ ምናምን እናቴ የቀን ስራ በመስራት ውስጥ እኛን አሳደገችን ማለት ነው። በልጅነቴ የ10 ዓመት የ11 ዓመት ልጅ እንዳለው እንግዲህ ቤት ውስጥ የመጨረሻ ልጅ ነኝ። ብዙ ነገር እኔ ላይ ነበር የሚጫነው። ብዙ ነገር እኔ ላይ ነበር የሚጫነው ማለት የቤቱን ስራ የምሰራው እናቴን ማግዛት እኔ ነኝ። አንደኛ የቀን ስራ ስትሰራ እኔ እሷን እጅ አግዛታለሁ። ቤት ውስጥ ምግቦች እኔ ነኝ ማበስለው፣ ቤት ማጸዳው እኔ ነኝ። በነገራችን ላይ ጎበዝ ባለሙያ ነኝ። ምንም ሙያ የሚባል ነገር እችላለሁ። ሁሉንም ከዶሮ ወጥ መስራት፣ እንጀራ እስከ መጋገር፣ ድፎ ዳቦ እስከ መድፋት ሙያ የተባለው ነገር በጣም ጎበዝ ነኝ። ያው ወንድሞቼን ያስተማርኩት እኔ ስለሆንኩኝ ማለት ነው። ምን ሆነ? ልክ 11 ዓመት ሲሞላኝ እናቴን ማገዝ አለብኝ። የቀን ስራ ትሰራ ነበር። የብሎኬት ማምረቻ ነበር የምትሰራው። ብሎኬት ማምረቻ እነዚህ እርጥብ ብሎኬቶች እንደተመረቱ ከማሽኑ የሚወጡትን በባሬላ ተይዞ ወደ ፀሐይ እንዲደርቁ የሚደረግበት ቦታ አለ እና በዛ እየያዘች እየሄደች እዛ ቦታ ላይ የቀን ስራ ትሰራለች ማለት ነው። እኔ ጠዋት ትምህርት ቤት ሄድና
ከትምህርት ቤት ስመለስ ምሳ ሰዓት ላይ ቀጥታ የሚሄደው ወደ እናቴ ጋር ነው። እኔ ለምን የከሰዓት ፈረቃዋን ምሳ አብረን እንበላ እና እዛ እሱን ከበር አረግላታለሁ እኔ ማለት ነው። የዛን ሰዓት እሷ ምን ታደርጋለች? ወደ ቤት ትሄድና የሚሸጥ እንጀራ ትጋግራለች። ልክ ያንን እንጀራ ጋግራ ስትጨርስ 11 ተኩል ላይ እኔ ስራውን ጨርሼ እመጣለሁ ማለት ነው። እንደመጣው አላርፍም። ቀጥታ የሚሄደው ወዴት ነው? የተጋገረውን እንጀራ ይዤ ወደ መሸጫ ቦታ ይዤ ሄዳለሁ ማለት ነው። ባህር ዳር የሚባል አለ፣ ተቀምጠው የሚሸጥባቸው ቦታዎች አሉ። እዛ ጋር እንጀራው የሚሸጠውን ተሸክሜ ይዤ ሄድና ቁጭ ብዬ እሸጣለሁ ማለት ነው። በዛ ሰዓት ውስጥ እሷ እንጀራዋን እኔ ተሸክሜ ሄጄ ለመሸጥ በሚሄድበት ሰዓት ውስጥ እንደየወቅቱ የሚለያይ ሌሎች ነገሮች አሉ። አንዳንድ ጊዜ ለውዝ፣ አንዳንድ ጊዜ ሎሚ፣ አንዳንድ ጊዜ ደግሞ በቆሎ እሸት፣ ክረምት ሲሆን ደግሞ በቆሎ እሸት ምናምን ምን አደርጋለሁኝ ኦልሬዲ ይቀቀላል። የሚቀቀለውን ነገር እሷ እኔ እዛ እንጀራ እየሸጥኩኝ ማታ 2 ሰዓት ተኩል ላይ ይዛልኝ ትመጣለች ማለት ነው። የተቀቀለውን በቆሎ ይዛ ትመጣና እኔ ተሸክሜ ወዴት ሄዳለሁ? ወደ ከተማ እነዚህ ቡና ቤት ምናምን አረቄ ቤት ምናምኖች ውስጥ ይሄ ለሰከረ ሰዎች ምናምን የሚሸጥ ቆሎ ምናምን ነው እና ያንን ነገር ለመሸጥ ሄዳለሁ። እሷ እንጀራዋን ትሸጣለች። 5 ሰዓት እና 5 ተኩል 6 ሰዓት ሲሆን የሚሸጠው ነገር ይሸጣል። በጣም ቀልጣፋ ነኝ። ብዙ ሰው ይወደኛል፣ ቲፕ ይሰጡኛል ምናምን። ቆሎ እንዳንበላ ማስቲካ ይገዛልኝ ነበር እና ያንን እያኘካችሁ ረሃብ ነው የሚለቅባችሁ፣ ረሃብ ነው የሚለቅባችሁ። እና በቃ ቆሎ እየሸጥኩኝ ምናምን ለካ አክስር ያለው መሰለኝ። 1-2 እያላችሁ ስትበሉ ትርፉን እንዳለ ነው መጨረሻው የነበረው። ለካ ማስቲካ ገዝታ እንዳትበላ ብላኝ እንዳልሳሳትባት ስለምታስብ ብቻ የሆነ ነገር ተፈትጎ ምናምን ከገብስ የተረፈው ምናምን ነገር በኪሴ ታደርግልኛለች። ይህንን ብላ እሺ ትለኛለች እናቴ እና እሺ ምናምን እላለሁ። እኔም እነዛን ነገሮች ይሸጥና ማታ ላይ ወንድሜ ወደ ከተማ ይመጣል። ወደ ከተማ የሚመጣው ምንድን ነው? ጅብኛ አካባቢ ምናምን የገጠር አካባቢ ስለሆነ እንዳይተናኩለኝና የሆነ ነገር እንዳያደርገኝ ባትሪ ይዞ ምናምን ይመጣል ማለት ነው። ታላቅ ወንድሜ ማለት ነው። በቃ ጨለማ ምናምን እኔ አልፈራም። ሲጀመር ጩጭ ሆኜ ራሱ ጅብ ምናምን ሲመጣ በቃ አባርረዋለሁ። አልፈራም። እንደዚህ በሆነ እድሜያችሁ ላይ የሆነ ነገር ስትለማመዱት ቀላል ይሆንባችኋል። እኛ አካባቢም ያሉት ጅቦች አይተናኮሉም። እንደ አዲስ አበባ ይሄ ሕፃን ልጅ ዘንጥሎ ሄደ ምናምን ይበለም። የሐረር አካባቢ ታውቁታላችሁ። እንደዚህ አይነት ነገሮች እየሰራው ቀን ቀን እየተማርኩኝ እነኛን እናቴን ደግሞ ማታ ማታ እያገዝኳት ቤት እያጸዳው ምናምን ብዙ አመታቶችን አሳለፍን ማለት ነው። ወንድሞች በጣም ጎበዝ እንዲሆኑ ተብሎ እኛ አካባቢ ጥናት ቤት የሚባል አለ። ጥናት ቤት ማለት ከትልቁ ቤቶች ተነጥሎ ትንሽዬ ቤት ይሰራል። ወደ ሐረር አካባቢ ስትሄዱ ወደ ክፍለ ሀገር ገና ከፍ እንዳለን ጥናት ቤት ተብሎ ለብቻ ነው የምንወጣው። እዛ አለ። ምን አይነት ነገር ልበላችሁ፣ ሐረር አካባቢ ጫት መቃም ኮመን ነው። በዚህ አጋጣሚ እኛም እርሻ አለን፣ ኮመን ነው። እና ታላላቅ ወንድሞቼ እንዲያጠኑ ተብሎ የጫት በጀት አላቸው። ትዝ ይለኛል፣ 1 ብር 2 ብር ይቀመጥላቸዋል። ጥሩ ነገሩ እኔ ጫት የሚባለውን ነገር አልቃምኩኝም። ለምንድነው ያልቃምኩት? ጸረ ኤድስ ክበብ ሰራ ነበር። እዛ ጸረ ኤድስ ክበብ ቮለንተርሊ ምናምን ቲያትር፣ ሙዚቃ ምናምን እሰራ ነበረ እና አርአያ መሆን አለባችሁ ተብሎ በመድኃኒዓለም በቃ የኤችአይቪ ምርመራ በየ6 ወሩ እያደረግን እናንተ አርአያ መሆን አለባችሁ እየተባለ ደሜን የጨረሱት በቃ። እና አርአያ ላለመሆን በቃ በጩጬ ምናምን ወንድሞችህ በጀት አላቸው። እነሱ ሰቃይ ተማሪዎች ናቸው እንዳልኳችሁ፣ ጎበዝ ተማሪዎች ናቸው። እነሱ ትምህርታቸው ላይ ፎከስ እንዲያደርጉ ሙሉ ስራው እኔ ጋር ነው ያለው። በቃ እኔ ነኝ በቃ የምጠገረረው ማለት ነው። ሰፈር ውስጥ በጣም ስለምንዋደድ ማንም አይነካንም። ታላላቆች አደገኛ ናቸው እና የእነሱ ወንድም ስለሆንኩኝ በእነሱ ተመክቼ እኔ ነገረኛ ነኝ። ብዙ ጊዜ ስራ ስለማሳልፍ የእረፍት ሰዓት ሲኖር ከጓደኞች ጋር ለመጫወት ሲሄድ ወዲያው ስለማያስገቡኝ እግር ኳስ ላይ
ነገር ነው የሚጀምረው። በቃ ጎሉን አፈርሰዋለሁ ምናምን እላለሁ። ከነኩኝ ያው ወንድሞቼ ስላሉ እነሱን ተማመኝ በቃ እኔ በማገኘው ጋብ ተጫውቼ ለመመለስ ነው የምመጣው። ከዛን በቃ ተጫውቼ ለመመለስ ነው። ገብቼ ራሱ ስንት ጊዜ እንዳስበላኋቸው ልነግራቸው አልችልም። ጎሉ እዚህ ጋር ቅርብ ሆኖ እኔ የምዘብጠው እና የምመታው በቃ ሌላ ነው። በነገራችን ላይ ዝብጫ ምናምን ከሰማችሁ የሀረር ቋንቋ ነው። ኳስ ስንጫወት ልክ ዘብጥልኝ ምናምን ነው የምንለው። ኳሷን ምታልኝ ለማለት አቀብለኝ ምናምን ለማለት ሀረር አካባቢ ሰው እቤት ልጠራ ስለምችል በመጣሁበት ሰዓት መግባት አለብኝ። አለበለዚያ ጎሉን አፈርሰዋለሁ። ማን አባታቸው ማንም አይነካኝም። እኔ ወንድሞቼን ተማምኜ ነው። ከዛ እንደዛ አይነት ነገር ያለን ኳስ እየተጫወት ምናምን ብቻ አደግን ማለት ነው። ኤሌመንተሪ ስንገባ 8ኛ ክፍል ስንገባ ምናምን ነገረኛ ነበርኩ እንዳልኳችሁ። የሆነ ቀን የቀን ጎዶሎ በጠላታችሁ ላይ ያድርስና ለመጨረሻ ጊዜ የተጣላሁት እኔ በጥል ደረጃ የተጣላሁት ኦልሞስት 30 ዓመት ምናምን ያልፈኛል ከተጣላሁ። አንድ ወንድ የሆነች ሴት ልጅ ፓንክ የምትቆረጥ ሱሪ የምታረግ ነች። ዱርዬ እኮ የታወቀች ዱርዬ። ምን አቅብጦኝ ከእሷ ጋር ልጣላ እንደወሰንኩ ያንን ቀን ተውት። በቃ ምን አቅብጦኝ ከእሷ ጋር ልደባደብ እንደወሰንኩ እንደ ደና ተደባዳቢ የታለች ልጅቷ አለቃትም ቀጠቅጣታለሁ ብዬ አቀራርቻ ሀገር እያዝ ብዬ መጣቻ ከጓደኞቿ ጋር ከኋላ እያጀቧት እሷ ተደደደደደደደን እያለች መጣችላችሁ። ትምጣ ምናምን እያልካል ነበር ምናምን አለች። ምን አባሽ ልትሆኝ ነው ምናምን ብዬ እንዴት እንደመታችኝ ብቻ አላውቅም። አሁን ጭው የሚል ነገር ብቻ ግን የዛን ጊዜ ነው ከለር 7 አይነት መሆኑን ያወቅኩት። ይሄ ቢጫ፣ ቀይ ምናምን የሚባሉ በሳይንስ የተረጋገጡት ከለሮች በደንብ ግልጽ ብለው የታዩኝ የዛን ጊዜ ነው። ምንን እንደመታችኝ አላውቅም። ብቻ እሷ ወንድ ነች ሲጀመር፣ ሴቷ ድምጿ ነው እንጂ ሴት ወንድ ነች። ቀስተደም ወንድ ነች በቃ። እና ምንን እንደመታችኝ አላውቅም። ብቻ የሆነ ጭው የሚል ነገርና የሆነ እንደዚህ ልም የሚል ነገር ይታየኛል። እና ሰውን ስንት ቦታ እንደከፋፈለችብኝ ማለት ነው። እስክራች አረገችኝ በቃ ይመስለኛል። በቴስታ ብድግ ብላ ነው መታ ሳላስበው የመታችኝ እንጂ ምናምን ያው ብዘጋጅ ኖሮ ቆዳ በለብስ ኖሮ አለቃት ነበር ትላል። ከዛን በጠበጠችኝ ማለት ነው። በመድኃኔዓለም ሁለተኛ በቃ ማለት ጭልም ብሎብኝ የዛን ጊዜ ትንሽ ሲነኩኝ ይነስረኝ ነበረ። ደግሞ በቃ ደሜ ሊቆም አልቻለም። በቃ ገደለችው ምናምን ተብሎ ወንድሞቹ ገሉሻል ዞ ጥፊ ተብላ ማለት። ከዛን ተዋረድኩኝ በቃ ትምህርት ቤት ላይ ምናምን እንትና የቀጠቀጠችው ልጅ ምናምን ማለት ጀመሩ። ምድራዊ ምቀኛ ሰፈር እንደው ባታዋርደኝ እንኳን ተከብሬ ትንሽ እቀመጥ ነበር። ከዛን በኋላ ድብድብ ዘጋኝ በቃ። ከዛ ቀጠቀጠችኝ አቆምኩኝ ማለት ነው። በቃ ማቅራራውን ምናምን ወንድሞች ያሉ ምላንሶ ምናምን ተናልኩኝ። ከዛን ደም በደሞኝ ነው እንትን ያልኩት። ልብሴ ተበላሽቷል፣ ዩኒፎርሜ። ቤት ሲሄድ እኛ ቤት ተመቶ መምጣት አይቻልም፣ መልሰው ነው የሚቀጠቅጡኝ ወንድሞች። አስደፈርከን ምናምን። እሷ እዛ አገላብጣ ልካኛለች። እዚህ ደግሞ በኩርኩም ታላቅ ወንድሜ በቃ ሰማይ ምድሩ እንደበላለቀብኝ ማለት ነው። እንዴት ትመታለች ብሎ ከኋላ ጥሩ ሲያደርገኝ ማጅራቴን፣ ከዚህ ደግሞ ጭው ዲን የት ልሂድላቸው እዛ ተቀጥቅጬ ተዋርጄ መጣሁ። ቤተሰብ ተንከባክቦ አይዞ ያጋጥማል ብሎ በበረዶ እንደማሸት ወንድሜ አነደደኝ መልሶ ማለት። ከዛን ማነች እሷ እንትና ኦኬ። ከዛን ና ብለው እናቴ ደሜን ስታይ ቀወጠችው። እናቶች ከጉዳዩ በላይ እናንተን የሚያንገላቷችሁ ሙድ አለ። ና ምን አርገቢ ነው ልጅ ያለት ባሉት ነው እንዲህ አርጉት ነው እያለች ና ወደዚህ ወዳ እያለ እኔን አንገላታ ልደፋኝ። ለራሴ እዛ አድከማኝ ነው የመጣሁት። ሁለተኛ እዚህ ወንድሜ ደባልቆኛል።
እናቴ ደግሞ እና ሄዳ ልጅቷን ለመናገር ስትል እያንገላታች ና የታለች ምናምን ትላል። እንዴት እንዲደረጋል እዩት እስኪ ግደሉታ ልጁ ምናምን ትላል። ኧረ በስመ አብ በቃ ደከመኝ፣ ልቤ ሊወርድ። ከዛን በቃ ይቅርታ እንግዲህ አባይ ማስረሻ እንግዲህ ልጆች ናቸው ይታረቃሉ። እንግዲህ ምን አርጋሃት ነው እሷ እኮ አስቸግራኛለች ይላሉ እናትዬ። እኔን እንኳን አልታዘዝ ለካ ቤት ማስቸግራ እኔን የሰፈረችብኝ ብዬ መድኃኒዓለም ይምታት እንደቀጠቀጠች ማሷ አዋርዳት እያልኩ እናቴ ይቅርታ ስትባል በቃ ምናምን ልጅሽን ቆንጥጠሻሽ እንደዚህ ምናምን እንደዚህ አልፈልግም፣ ይሄ ልጅ በዚህ ምናምን ከዚህ ሰውነት ላይ ይመጣል። ያኔ ደግሞ በጣም ቀጭን ነኝ፣ ወደዚህ ነው የሚሄደው ወደዛ ነው የሚመጣው ነው የምትሉት። በቃ ከመቅጠን የተነሳ ማለት ነው። መጨረሻ ላይ ጠዋት ወደ ትምህርት ቤት ስንሄድ ወንድሜ ለካ የኔ መመታት ጠሌ ይዞት ትምህርት ቤት በሩጋ ጠብቆ አንቺ ነሽ ወንድሜን የመታሽው ብሎ ይው አገላጋይ የለም ቀጥቅጧት አስተማሪ መጥቶ አስተማሪ ምናምን ሲመጣ የዛ ትምህርት ቤት ተማሪ እዛ ስለማይማር ወንድሜ ሃይስኩል ስለሆነ አስተማሪዎችንም አይፈራቸው። ከዛን ኧረ ተው ትሞትባለች ምናምን ተብሎ ሴት ልጅ እንደዚህ አትመታ ምናምን አባቱ ቀጠቀጠልኝ። አትሊስት 50-50 ሆነ ማለት ነው። ብሄድ ተቀጥቅጭ የቀረው ልጅ አይደለም። በቃ ወንድሙ አስታገሰለት ማለትም ለካ ሌላ ክብር ነው። እና ለማንኛውም ቴንኪ ወንድም ያው ስላስከበርከኝ። ግን ከዛ በኋላ ጥል በቃኝ፣ ዘጋኝ። ሴት ልጅ መታች አድቤ ብቀመጥስ አልኩ። በቃ ሰላም ነው የሚያስፈልገው። ተረጋጋው፣ ሰከንኩኝ። ከዛም በኋላ ለስንት ዓመታት ድብድብ የሚባል ቦታ ላይም አልደርስም። ጭራሽ እኔ ተው እያልኩ ማገላገል ነው። ከዛም በኋላ ነው በቃ የለመደብኝ። በልጅነቴ ሳክኜ ነው። ስለዚህ ኦልሞስት ከዛ በኋላ ተጣልቼ አላቅም። እግዚአብሔር በሚያውቀው ከሰዎች ጋር ተደባድቤ አላቅም። አሁን ግን ቦክስ ስለተጀመረ አንድ ሶሻል ሚዲያ ላይ መፈልገው ሰው አለ። ቦክስ መግጠም መፈልገው ሰው አለ። በቃ ማለት ሰልጥኜ ማለት ነው። ሰልጥኜ መግጠም መፈልገው ሰው አለ። እሱን ተዘጋጅቶ እንትን እንልናል። ምን ልላችሁ ነው፣ እዛ ክፍለ ሀገር እንደዛ ስኖር ያው ልጅነትም አለፈ። ጸረ ኤድስ ክበብ በጣም ብዙ ሰራ ነበር። ቲያትር አሰራቸው ነበር፣ ትሬኒንግ አሰጥ ነበር። ማስታወቂያዎች፣ ፊልሞች ሲመጡ እዛ ምንም አያመልጠኝም ነበር። ማስታወቂያ በደንብ ሰራ ነበር እና የትምህርት እድሎችም ምናምን ወንድሞቼ ዩኒቨርሲቲ ገቡ። እነሱን ደግሞ እየሰራው ማስተማር ጀመርኩ ምናምን። ቆንጆ አድርገው ተመረቁ። እኔም በመጀመሪያ በግብርና ትምህርት ፕላንት ሳይንስ ዲፓርትመንት እዛው ጭሮ ላይ የቲቪቲ ኮሌጅ ነበረ ዲኤ የሚባለውን ማለት ነው። የግብርና ትምህርት ተማርኩኝ። 2 ዓመት ገጠር ገብቼ ከልቤ ሰራው። ከልቤ ወገኖቼን አገዝኩኝ ምናምን። እንደዛም ሆኖ ግን ያው ልቤ አያርፍም ነበረ። አርቱ ላይ በጣም ጉጉት ስለነበረኝ ደብዳቤዎቹ ጽፍ ነበረ ምናምን። በዚህ አጋጣሚ ለሃይስኩል ገብተን ጓደኞቼ ምናምን ፍቅር ሲይዛቸው የፍቅር ደብዳቤ እኔ ነበርኩ ምጽፍላቸው። እኔ ነኝ የምጽፍላቸው፣ ግን ይከፍላሉ። ስሙኒ 25 ሳንቲም ማለት ነው። 25 ሳንቲም አስከፍል ነበር። ከየት ነው ማመጣው መሰላችሁ? እኔ ያኔ እንቁ ምናምን የሚባል መጽሔት አለ። ከዛ ላይ የሆነ ደብዳቤ ልደቷ ነው ፍቅረኛ ምናምን ብሎ የጻፈው የአንዱን ሰውዬ ቃላት በቃ ሰማይ እንደዚህ ልብሽ ምናምን በጨረቃ እንደዚህ አንገትሽ ላይ አድርጌ የኔ ውድ ምናምን የሚለውን ነገር እኔ ኮፒ አድርጌ ስሙን ነው ቀይር የሚሸጣቸው። ያው ፋራ ሲገኝ ያው እንትን ብለህ እንትን ትላለህ። ያራድዬ ልጅ ምን አደረገ ነበር? የፍቅር ደብዳቤ ሲጠይቁኝ እኔ አሪፍ አድርጌ ጽፍላቸዋለሁ ማለት ነው። ከዛን በቆንጆ የእጅ ጽሁፌን በጣም ያምራል ጽፍላቸውና 25 ሳንቲም እቀበላቸዋለሁ። ከዛን ችግሩ ምንድን ነው? የፍቅር ደብዳቤውን ለመስጠት አንዳንዱ ይቀደድበታል ኪሱ ውስጥ ከመቆየቱ የተነሳ ማለት ነው። ለነገሩን የራሴ እኮ የሆነች ልጅነት ፍቅር ይዞ የነበረ ትምህርት ቤት ምናምንና አፍቅሬያት ደብዳቤ ጽፌ በቃ ለራሴ ስጽፍ እኮ በስመ አብ 20 መጽሔቶችን አውጣትቼ ነው። ለሰዎች እኮ ኮፒ ፔስት ነው ማድረገው። ስሙንም ራሱ ተሳስቼ እኮ አንዳንዴ ልሰጠው ይችላል። ለራሴ ስጽፍ ግን ከ20 እንቁ መጽሔት ላይ አውጥቼ ምናምን አስማት የሆነ ደብዳቤ ማለት ነው። እግሩን አውጥቶ የሚሄድ የፍቅር ደብዳቤ ነው። እንደዚህ እንዳሁኑ ዝም ብሎ በፌስቡክ በምናምን አይደለም። በእኛ ጊዜ
ሰው ከዛ ድሮ ጀምሮ ነው ቢዝነስ የሚጀምርከው? አዎ በልጅ እንዴ እየነገርኩ ሶፍት እሸጥ ነበረ። እኔ እኮ ሎሚ በህፃንነት እየሸጥኩኝ ምናምን ቲፕ ይሰጠኝ ነበር እያልኩ ብርማ እኔ ወንድሞቼን ቀጥ አድርጌ ያስተማርኩት እኔ ነኝ። ዩኒቨርሲቲ ማስታወቂያ ምናምን እሰራለሁ። ፊልም ሲመጣ ምናምን ማስታወቂያ የምቀሰቀስላቸው እኔ ነኝ፣ በተለያዩ ቋንቋዎች ማለት ነው። ምን ሆነ ደብዳቤ ምናምን ጽፌ ምናምን በቃ ዛሬ ሰጣታለሁ ስል ነገ ሰጣታለሁ ስል ከነገ ወዲያ ሰጣታለሁ ስል በቃ አንዳንዴ ይቀደዳል ኪሳችሁ ውስጥ ገብቶ ማለት ነው። ድጋሚ ደግሞ በሌላ ሉክ ላይ ገለብጠዋለሁ። እየፈራኋት እኮ ነው። ትዝ ይለኛል ፎቶ የምንነሳው አንድ ቦታ ነው። አንድ ቦታ እንነሳና ቀጥታ የሚሆነው ምንድን ነው? 1 ወር ምናምን ትጠብቃላችሁ። እንዳልኳችሁ ክፍለ ሀገር ነኝ። ናዝሬት አዳማ ሄዶ ታጥቦ እስኪመጣ ድረስ 1 ወር ያስጠብቃቸዋል። ምን ተፈጠረ? እኔ መጀመሪያ የጀንኳት የነበረችው ልጅ ጋር አጠራቅሜ ነው ፎቶውን የምንነሳው። የዛን ጊዜ 5 ብር ነበር ፎቶ፣ 5 ብር ነበረ መነሻው። እኔ ደግሞ ቁርስ ላይ 50 ሳንቲም ይሰጠኝ ነበር። ያው አምባሻ ገዝተን ነው የምንሄደው። ሽልጦ ይባላል እኛ ጋር፣ ትኩስ ሽልጦ። ኧረ በስመ አብ አጫወትኩት ያንን ሽልጦ እኮ በመድኃኒዓለም። አሁንም በጣም የዳቦ ፍቅር እና በ50 ሳንቲም ገዝቼ ነበረ የሚሄደው። አንድ ጊዜ እንደገጠመኝ ታውቃላችሁ? በመድኃኒዓለም መጽሐፍ ውስጥ አስቀመጥኩትኝ ሽልጦቹን። ሰርክል ናቸው። 10 ሳንቲም ነበር የሚሸጠው። እድሜ ደምር አሉ ደግሞ ምድረ መገኘ። እነኛን የ50 ሳንቲም 5 ነው የሚሸጠው። ሰርክል ናቸው። ደራርቤ 2ቱን የበላሁኝ፣ 2ቱን ደግሞ መጽሐፍ ውስጥ አረኳቸው ማለት ነው። የልጅነት ነገር ማለት ትኩስ ነው ብያቸዋለሁ። ፔጁን ተጣበቀ ማለት ነው። መጽሐፉ ተጣበቀ ማለት ነው። ከዛን አቀዝቅዤ ባንዲራ ሲሰቀል እኔ ነኝ የምሰቅለው። ትምህርት ቤት ስንማር ባንዲራ በቃ እዛ ጋር የኦሮሚያ መዝሙር ይዘመራል። በቃ እኔ ሰቅላለሁ ቀስ ብዬ ምናምን። አስሬ እስክገባ ሁሉም ተማሪ ገብቶ ነው የሚጠብቀኝ። እኔ ባንዲራውን አስሬ ምናምን አስተካክዬ ስመጣ ይፈቀድልኛል። ያው ቀጥታ ባንዲራ ጨርሶ ነው የሚመጣው ምናምን የሚባለው። ተስፋዬ የታለ ነው የሚባለው ዋላ ባንዲራ ስሰቅል ምናምን። እና ምን ሆንኩኝ? አንድ ቀን እንደዛ ሽልጦ መጽሐፍ ውስጥ አድርጌው ዘው ብዬ ክላስ ውስጥ ገባላችኋለሁ። ቤት በኩል እንደወደቀ አላውቅም። ሽልጦ ያው ሮቴት ድድድድድድድድ ብላ መሬት ላይ ዱብ። እኛ አካባቢ እትዬ ነው የምንለው መምህራችንን። ሽልጦ ተንከባሉ ውድቅ ማለት ሼም ነው እንግዲህ። መሬት ላይ ወደቀውን አንስታ አትበላም። እኔ ወንድማችሁ ባላየ ላሽ ብዬ ሄጄ ቁጭ አልኩኝ። ከዛን አባዬ ወይም እትዬ ነው የምንላቸው አስተማሪ። አባዬ ተስፍሽ አለችኝ። አቤት አባዬ አልኩኝ። ዳቦ ወድቆብሃል ከመጽሐፉ ውስጥ አለች። አረ የኔ አይደለም ብዬ ሸመሸምጠጥ። ተማሪው ብሎ ይስቃል። እንዴ አረ አንተ ነው ግድ የለም፣ አረ ሄዴ አይደለም ቲቸር በሚለው ሰጣ ገባ ጀመር እንላችሁ ማለት። መጽሐፍ ውስጥ እኮ ሌላ አንድ ፍሬ አለ። አዎ ይሄኛው የኔ ነው፣ ይሄኛው ግን የኔ አይደለም። የልጅነት ግግምነት እኮ ይገርማል። ይሄኛው የኔ ያኛው የኔ አይደለም። በልሽ ችግር የለውም እህል ስለሆነ አንሳው ወፎች ብሎት እዛ ጋር ጣለው ሲባል በቃ አልጥልም ብል ደስ ባለኝ፣ ግን እሺ ምናምን አልኩና መጽሐፌን አስቀምጬ ዳቦውን መስኮት ላይ ምናምን በጀርባ በኩል ከክላሱ ጀርባ ተደረገ ማለት ነው። ከዛ ምን ሆነ? እነዛ የፎቶ ታሪክ ልጨርስላቸው። 50 ሳንቲም እንግዲህ ከሽልጦ ቁርሶችን ሳልበላ ኦልሞስት 1 ቀን በላና 1 ቀን ደግሞ ምናምን እየዘለልኩ አጠራቅሜ ብቻ 5 ብር ሞላለኝ። የድሮ ፎቶ ቤት ታውቃላችሁ? ሰው የየትኛው አድርጌ ነው ትያ አባዬ የሚባለው? ያንቺ ማታቂ ከሆነ ለምን ዝም አትይም? የትኛው አድርጌ ተወለሽ ነው እንጂ እኛ ትያ አባዬ ነው የምንለው። በግድ ነው እንደ የትኛው አድርጌ እንጂ። ከዛን ምን ሆነ መሰላችሁ? መጨረሻ ላይ 5 ብር ሞላለኝ እና ፎቶ ተነሳን። ሀሰን ፎቶ ቤት አያችሁ? የሀገሬ ልጆች
አቦተዋት ያ ከዛን አቤት ግፉ በስማ ሀሰን ፎቶ ቤት የሚባል አለ እና ሼክ የሚባል ፎቶ አንሺ ነው ትዝ ይለኛል። የለበስኩት ስሊፐር ነው ሸራ ጫማ ብቻ የሆነ ነገር የሆነ ክሬሽን ልብስ ደግሞ ፋሽን መጥቶ ነበር። 11 ብር ነው የተገዛልኝ፣ እናቴ የገዛችልኝ። ገና እንደዚህ ስፖርት ስትሰሩ ቅልድ የሚለው ክሬሽን ትዝ ይላችኋል? የሆነ አንድ አይነት ጃኬት ምናምን ኬት እንደሚያመጡብን አላውቅም። ብቻ የቻለ ምርት ነው። እኛ ጋርም ደግሞ ልብስ ችግር የለም በኮንትሮባንድ ምናምን ስለሚገባ። ከዛ ምን ሆነ ያንን ልብስን ይዘንጬ ምናምን ነው አልደርቅ ብሎ በስንት መከራ ነው ይዣት ሄድኩት። ፎቶ እንነሳ ለማለት እሷን የተለማመጥኩበትን አመዳም እዚህ ከስር ካለሽ አሁን እንደዚህ ልትሆኝ የዛን ጊዜ የለመንኳት በቃ ተውት ማት በሉት እኮ አንድ ፎቶ ለመነሳት ማለት ነው። ከዛን ለሚኝ መጨረሻ ላይ ምን ሆነ ትልቅ አርቲፊሻል አበባ ሰጡን ማለት ነው። ልጅቷን ይጋርዳታል ፊቷን ወላ እንደዚህ ይዘነው አበባው ነው የሚታየው ያዙት ብለውን ማለት ነው። ፎቶ አነሳስ እኮ በቃ እኛ ጊዜ ነው የቀረው። ድሮ እኮ እኛ ህፃን ሆነን እንኳ ፎቶ ስንነሳ እኮ አልቅሰን ነው አይደል? የአሁኑ ህፃናት እኮ መልክ ይዙብሃል። ኧረ እስቲ ያሳየኝ ስታይሉ አልተመቸኝም ይለዋል እኮ የአሁኑ 4 ዓመት 5 እኛ ብልጭ አለብን ብለን እሪ ነበር ምንል። ማናት ሊበላ ግደይ ግደይ ታሪኮን ከሰማሽ አይበቃም። ከዛን ፎቶ ተነሳትንና እንደዚህ ቀፋት አለኝ። በምን ኃይልና ጉልበት የዛን ጊዜ በቃ ገገማ ነች። ልቀቀኝም ብትል ልታወረዳችሁ ትችላለች። የዛን ጊዜ ሲሪየስ ነች ምናምን። መጨረሻ ላይ እንደምንም አበባውን አርቲፊሻል አበባውን ግብዳ ተጋርደንም ቢሆን ተነሳን። ከዛን ያጠነጥናል፣ ብልጭ ያደርጋል። ስንት ነው የምትፈልጉት? እንዲኛ የምፈልገው 1 ነው፣ 5 ብር ነው ያለኝ። እንዲህ የምን ሰው ማሸማቀቅ ነው? ኦኬ 2 ተነስታችኋል፣ አንዱ ከተበላሸ እንኳን አንዱ ቆንጆ ይሆንልሃል ምናምን ክፈል ተባለ። ከፈልኩኝ። ብንጠብቅ እኛ ፎቶ ከተነሳን በኋላ እኔ በየቀኑ እንቅልፍ አጣሁኝ ማለት ነው። እሷም ደግሞ ፎቶ መጣ ትለኛለች፣ አልመጣም። ኦኬ ሲሪየስ ከሽታ ትሄዳለች። ስፖርት ስንሰራ ምናምን እርሻ ምናምን ሲሰራ ክላስ ውስጥ ምናምን ሲደረግ የቤት ስራ ምሰራላትን እኔ ኢቭን ረብሸውም እንትን ሲሉ እኔ ይገረፍላቸዋል። አንድ ጓደኛ ያለ አሁን ዶክተር የሆነ ጥቁር አንበሳ ዶክተር ነው ጓደኛ ረብሻችኋል ተብሎ ሲወጣ ላው ላይ ሽንቱን ይሻላል። በቃ ዱላ ደግሞ እንደሱ ፈሪ አይቻላል። እኔ ወይ ወንድማችሁ በኩርኩምም በምንም ያደግኩኝ ነኝ። መላጣዬ ስላጭ ራሱ ስንትና ስንት የእጅ አሻራ ነው። በቃ ሁሉም ጧጧ ነው እኮ የሚያደርጋችሁ እኮ። እኔ እኮ መስማ ዱላ ምናምን ወንድሜ ደግሞ ሲገርፍ አይን የለውም። በቃ ወላ እንደዚህ ጆሮህን ያዝ ብሎ ጆሮዬን አስይዞ ረስቶኝ ይሄዳል ማለት ነው። አንዳንድ መምህራኖች ደግሞ ሲጋረፉ አይን የላቸው። ማስመሪያ ገልብጠው ጅንቋ ያደርጉሃል፣ እስክሪፕቶ ውስጥ ከተው። አረ የኛ ጊዜ ቅጣት እኮ በመድኃኒዓለም። ከዛን ምን ተፈጠረ? በፎቶ ምክንያት ኦልሞስት ወር ከምናምን አለፈው ማለት ነው። አጣላኝ። ደህና በስንት መከራ ፎቶ ተነስተን ይሳካልኛል ብዬ ያዘጋጀዋትን ልጅ ፎቶ ቤቱ በማዘግየቱ ምክንያት ብቻ ፎቶ ወስደህ ነው ለራሳ ያደረግከው ብላ አኮረፈች። ብልብል ለማናገር የዛን ጊዜ ምናምን ስልክ ምናምን የለም። የምትወጣበትን ሽሮ የምትላክበትን ትምህርት ቤት የምትወጣበትን ጠብቀህ ነው። ያውም ከጓደኞቿ ለይተህ ዛሬ ላናግራት ነገ ላናግራት ብለህ ሌላ 2 ወር ትጠብቃለህ። በቃ ሰውየውን መተንፈሻ አሳጣሁት። ምንድን ነው የምትቀልደው አንተ? በቃ በህይወቴን አበላሸው እንደሚባለው በቃ እንዳለ። ከዛም በስንት መከራ ፎቶ መጣ ማለት ፎቶ ሲመጣ ያስታውቃል እኮ እህቴ ነው የምትመስለው። በቃ አነሳሳችን እሷ ሲሪየስ ሆናለች። እኔ አይን ያለው አበባው ጋርድ ሆናል። በቃ በክሬሽን ምናምን የገና መብራት ነው መስለው አብለጭ ልጬ እዚህ ጋር ያበሩብኝ መብራት ሪፍሌክት እያደረገ
በቃ የሌለ ከለር ጥላሸት አድርጎኛል። እንዴ አስተካክላ አታነሳም እንዴ ምናምን ብዬ ተናድጄ፣ ያው እሷ ቆንጆ ስለነበረች እሷ ያምራል ለማንኛውም። ከዛም ፎቶውን ለእኔ ካልሰጠኛል፣ ኧረ እንዴ አልሰጥም አልኳት። እኔ ላቅራራበት ነው ኦኬ ብላኛለች ብዬ ጓደኞችን ላሳብን ነው። እሷ ፎቶ እኔ ጋር ነው መሆን ያለበት። ሳስበው ለካ አሁን ፎቶ አስቀምጠው ምናምን የሚያስወጡባቸው የሚለቁባቸው ልጆች ታሪክ ድሮም ነበረ። በሞባይል አይደለም እንጂ የፎቶ ልጅ ማለት አያችሁልኝ እያል ጓደኞች ያሳይ ነበር። እኔ ላቅራራ ነው የኔኔች ለማለት ነው። ፎቶ ተነሱ ምናምን አይነት ነገር ሙድ ላጫውት ነው። ምን ይሆናል ፎቶ ከእንደዚህ ጋር ተነስታለች ምናምን ብሎ አንዱ ጓደኛ አቃጣሪ ጓደኛ አይጠፋም አይደል? ሄዶ ለወንድሟ ነገረ ማለት ነው። ከዛም ምን አባሽ ልትሰሪ ሄደሽ ነው የተነሳሽው? ደግሞ ስንጣላ ጠብቆ ሄዶ ለቤት አቃጠረ። እሱ ይኸው ከተስፋዬ ጋር እንደዚህ ፎቶ ምናምን ተነስታች ባለጌም ስትገረፍ እንደው ለፍቅር መስዋዕትነት መክፈል ችግር አለው። ሸመጠጠችኝ በቃ ላፍራለችኝ። እንዴ አንቺ እኔ ክላስ ውስጥ እንደዛ እንዳልተገረፍኩልሽ አንዴ ለእኔ ብለሽ በተገረፍሽልኝ ትሰጊኛለሽ። ከባድ እኮ ነው። አንዳንዴ ተጠበጠብኩኝ። በቃ አላናግር አለችኝ። ብላት ብሰራት እንዳላይ አይነን አለችኝ። ግን የምመክራችሁ ነገር ያው የአሁን ጊዜ ፍቅር ያው ቀላል ነው። እንዲሁ ትጀናጀናለህ፣ በአንዴ ኦኬ ነው የምትባባለው። ደጋግመ በመጠየቅ ውስጥ ፍቅረኛን እሺ ማለት ትችላለህ። በቃ ስራ ሁንባት ደጋግመህ ማለት ነው። ደጋግመህ መውጫ መግቢያ ነው። ከዛን መጨረሻ ላይ ፍቅረኛዬ ትሆናለች፣ ወደፊት ሚስቴ ትሆናለች። የቀን ጎዶሎ ተቀይረው ወደ ናዝሬት ገቡ። አባቷ በስራ ምክንያት ተቀይረው ነቅለው ሄዱ ማለት ነው። አንድ ፎቶ ብቻ ተነስቼ እሷ ናዝሬት ገባች፣ እኔም እያጨበጨብኩ በጌን መጠበቅ ጀመርኩ እላቸዋለሁ። እና ከዛም በኋላ በቃ ያው አደግን፣ ሌሎች ጉዳይ ውስጥ ገባን ምናምን። የመጀመሪያ መወዳት ልጅን አላገኘኋትም። ኦልሬዲ ሄደች፣ ወደ ናዝሬት ገባች። ከዛም በኋላ እኔም አክሰስም የለም ደግሞ የዛን ጊዜ ስልክ ምንም የለም። ሲሄዱ ትሸኛለሽ፣ እቃ ተሸክመን በቃ ቻው ተባባለ። የልጅነት ፍቅሬን እንደዘጠዋትኝ ሄደች። ከዛን ዩኒቨርሲቲ ገባው፣ ትምህርቴን ተማርኩኝ። ቀጥታ ምን አደረግኩ? አዲስ አበባ መጣሁ። በቃ ገጠር እንዳልኳችሁ ብዙ ስራ ሰራውና ወደ አዲስ አበባ መጣሁ ማለት ነው። አዲስ አበባ ስመጣ ወንድሜ የዛን ጊዜ ዲግሪውን ጨርሶ አዲስ አበባ አየር መንገድ እየተማረ ነበረ። እኔ ወደ አዲስ አበባ መጣሁና ፊልም ስራዎችን እሰራ ነበር እንዳልኳችሁ፣ ማስታወቂያዎችን በጣም እሰራ ነበረ ምናምን። አዲስ አበባ ላይ መጥቼ ፋዘር ቤት ተስፋዬ አበበ የሚባል ፋዘር ቤት፣ ክቡር ዶክተር አርቲስት ተስፋዬ አበበ የሚባል ፋዘር ቤት የፊልም ትምህርት ለመማርና ቲያትር ለመማር እዛ ልጃቸው ቴዲ ውበትን ፍለጋ የጌትነትን ነው ቲያትር ወደ ፊልም ተቀይሮ ነበር እና እኛ ሀገር መጥቶ ማስታወቂያ ሰርቼላቸው ለምን አዲስ አበባ አትመጣም ምናምን አሉኝ። እና ሶሪ በዚህ አጋጣሚ ሜሮን ጌትነት የሀገሬ ልጅ ነች። አመልማል አባታ የሀገሬ ልጅ ነች። ደሞዝ ጎሽሜ፣ ኩራባቸው፣ በጣም ብዙ ታዋቂ አርቲስቶች፣ ማህሌት፣ በጣም ብዙ እኔንም ጨምሮ ብዙ ያሰበ ልጆች በጣም ፌመሶች ነን። ብዙ ታዋቂ ሰዎች አለን አዲስ አበባ አሁን ላይም። ምን ሆነ ወደ አዲስ አበባ ስገባ እዛ ፋዘር ቤት ሄጄ እንትን ስል የዛን ጊዜ ፍንዳታ ነበርኩ፣ ሎቲ ምናምን ነበረኝና ፋዘር ጠራኝና ፋዘርን መማር ፈልጌ ነበር የመጣሁት። እዛ ደግሞ ዲሲፕሊን ነው። እሺ ማን የላከ? ቴዲ ነው ልጃቸው ማለት ነው፣ ቴዎድሮስ ተስፋዬ ቴዲ ነው። ኦኬ ኬት ነው የመጣው? ከአሰበ ተፈሪ። ኦኬ እዚህ እኮ እንትና የሚባሉ ልጆች አንተ ጋር ተምረው ነበረ፣ እነሱን የነገሩኝ። እሺ
ምን ገለ ነው ጆሮ ላይ አርቴ ያደረግከው አለ። ምን ገለ ነው? ግራ ገባኝ። አይ ጌጥ ነው አርቴ የሚደረገው አንበሳ ሲገደል ነው። ባህሉን ታውቀዋለህ? ኧረ አላውቀውም። ለማንኛውም ከ3 ወር በኋላ ተመለሳሉኝ ማለት ነው። እኔ አዲስ አበባ አልበላ ማለት በጣም ብዬ ኢማጅን ስራ ጥዬን የመጣሁት የ6 ወር የ7 ወር ደግሞ